ዛሬ ይዘንላችሁ የቀረብነው የሰው ልጅ የውበት ጥማት፣ የስነ ልቦና ቀውስና የሳይንስ ቴክኖሎጂ ሲገናኙ የሚፈጥሩትን እጅግ አስደንጋጭና ለማመን የሚከብድ እውነታ ነው። የፕላስቲክ ሰርጀሪ ወይም የሰውነት ማስተካከያ ሕክምና በተፈጥሮ አደጋ ወይም በህመም ምክንያት የተበላሹ የሰውነት ክፍሎችን ለመጠገን የተፈጠረ የሕክምና ዘርፍ ነው። ነገር ግን በአሁኑ ዘመን አንዳንዶች ይህን የሕክምና ጥበብ ከተፈጥሮ ሕግጋት ውጪ ራሳቸውን ወደ ሌላ ፍጡር ለመቀየር ተጠቅመውበታል። በዚህ ቪዲዮ ውስጥ የምንመለከታቸው 10 ግለሰቦች ውበትን ፍለጋ ገብተው ፍላጎታቸው መስመር አልፎ ራሳቸውን ሙሉ በሙሉ ወደ እንስሳት፣ ወደ አሻንጉሊቶችና ወደ አስፈሪ ፍጡራን የቀየሩ እውነተኛ ሰዎች ናቸው። ታሪካቸውን ስትሰሙ ይህ እንዴት ሊሆን ይችላል ማለታቸው አይቀሬ ነው። እስከ መጨረሻው ድረስ አብራችሁን ቆዩ። 10ኛ ጆስሊን ዊልደንስታይን፣ የድመት ሴትዮ። ይህንን ታሪክ ሳንጠቅስ ስለ ፕላስቲክ ሰርጀሪ ከመጠን ማለፍ ማውራትም ፈጽሞ አይቻልም። ጆስሊን በቢሊዮን የሚቆጠር ዶላር ሀብት ካለው ባለቤቷ ከኤሌክክ ጋር ከተጋባች በኋላ የጀመረችው የሰርጀሪ ጉዞ በዓለም ላይ ካሉ እጅግ አስገራሚ ታሪኮች አንዱ ነው። ባለቤቷ የዱር ድመቶችን በተለይ ነብሮችን በጣም ይወድ ነበር። ጆስሊን የባለቤቷን ትኩረት ለመሳብ እና ይበልጥ እንድትወደድ በማሰብ ፊቷን ወደ ትልቅ ድመት ወይም ነብር ለመቀየር ወሰነች። የአይን አቀማመጧን፣ ከንፈሯን፣ ጉንጮቿን እና አገጯን ለመቀየር ከ4 ሚሊዮን ዶላር በላይ ወጪ አድርጋ በደርዘን የሚቆጠሩ ቀዶ ጥገናዎች አድርጋለች። ነገር ግን ውጤቱ እሷ ያሰበችውን ሳይሆን እጅግ አስፈሪ ፍጡር አደረጋት። ባለቤቷም በድርጊቷ ደንግጦ ፍቺ የፈጸመ ሲሆን ሚዲያዎች የካት ውመን የሚል ስም ሰጧት። በአሁኑ ጊዜ ጆሲን እድሜዋ ቢገፋም አሁንም ፊቷ ላይ የሚታየው ሰው ሰራሽ ለውጥ የፕላስቲክ ሰርጀሪ ምን ያህል አስፈሪ ደረጃ ላይ ሊደርስ እንደሚችል ትልቅ ማረጋገጫ ነው። 9ኛ ዴኒስ ኦፍነር። የጆስሊን ታሪክ አስገርማችሁ ከሆነ የዴኒስ ታሪክ ደግሞ ይበልጥ ያስደነግጣቸዋል። ይህ አሜሪካዊ የቀድሞ የባህር ኃይል ወታደር የነበረ ሲሆን የራሱን የዘር ግንድ ወይም የአሜሪካ ተወላጅ ወይም ኔቲቭ አሜሪካን ክሌን ባህል ለመከተል በማሰብ ራሱን ወደ ወንድ ነብር ወይም ታይገር ለመቀየር ወሰነ። ዴኒስ ይህንን ግቡን ለማሳካት ያላደረገው ነገር የለም። ሙሉ ፊቱ ላይ የነብር መስመሮች የመሰሉ ንቅሳቶችን ተነቅሷል። የላይኛው ከንፈሩ ተቀዶ የድመት ጢም የሚሰካባቸው ብረቶች ተገጥመውበታል። ጥርሶቹ በሙሉ ተስተካክለው እንደ አዳኝ እንስሳ ሹል እንዲሆኑ ተደርገዋል። እንዲሁም በአይኑ ላይ ሁልጊዜ የድመት አይን የሚመስሉ ሌንሶችን ያደርግ ነበር። ከዚህም በላይ በሰርጀሪ አማካኝነት ጆሮዎቹን ጫፎች ሹል አድርጓል። ዴኒስ ራሱ ሙሉ በሙሉ ነብር አድርጎ በመቁጠር ጥሬ ስጋ መመገብና ዛፍ ላይ መውጣት ይወድ ነበር። እንደ አውሮፓውያን አቆጣጠር በ2012 ከዚህ ዓለም በሞት እስከተለየበት ጊዜ ድረስ በዓለም ላይ በሰርጀሪ ራሱ ወደ እንስሳ በመቀየር ቀዳሚው ሰው ሆኖ ተመዝግቧል። 8ኛ ሮድሪጎ አልቬስ፣ የሰው ሰራሽ ኬን አሻንጉሊት። ሮድሪጎ የተባለው ብራዚላዊ ወጣት ህይወቱን የጀመረው ፍጹም የሆነ የወንድ የውበት ባለቤት ለመሆን በመመኘት ነበር። ባርቢ በተባለችው ታዋቂ አሻንጉሊት ፍቅረኛ ኬን ለመምሰል ከ70 በላይ የፕላስቲክ ሰርጀሪዎችን አድርጓል። አፍንጫውን ከ10 ጊዜ በላይ አስቀይሯል። በሰውነቱ ውስጥ ሰው ሰራሽ የጡንቻ ጄል አስገብቷል። አልፎ ተርፎም ወገቡ በጣም ቀጭን እንዲሆን ለማድረግ 4 የጎድን አጥንቶችን በቀዶ ጥገና አውጥቶ ጥሏል። ይህን ሁሉ ሲሆን ግን በሕክምና ስህተቶች ምክንያት የአፍንጫው ቲሹዎች ሊሞቱና ሙሉ በሙሉ ሊበሰብስ ደርሶም ነበረ። ታሪኩ በዚህ አላበቃም። እንደ አውሮፓውያን አቆጣጠር በ2020 ሮድሪጎ ሌላ አስደንጋጭ ውሳኔ አስተላለፈ። ራሱን ወደ ሴትነት በመቀየር ስሙን ጄሲካ አልቬስ አደረገ። አሁን ላይ እንደገና ደረቷን፣ ዳሌዋን እና ድምጿን ለመቀየር በርካታ ሰርጀሪዎችን እያደረገች ትገኛለች። የጄሲካ ህይወት ሰው ሰራሽ ውበትን ፍለጋ የሚከፈል ማለቂያ የሌለው ዋጋ ያሳያል። 7ኛ ቫለሪካ ሉጊያኖቫ፣ የእውነተኛዋ ባርቢ አሻንጉሊት። ከጄሲካ አልቬስ በተቃራኒ ደግሞ ራሷን ፍጹም የባርቢ አሻንጉሊት ለማድረግ የተነሳችው ዩክሬናዊቷ ቫለሪያ ትገኛለች።
ቫለሪያ የምትታወቀው እጅግ በጣም ግዙፍ በሆኑ አይኖቿ፣ በማይታመን ሁኔታ በቀጠነ ወገቧና በትላልቅ ጡቶቿ ነው። ብዙዎች ቫለሪያ ይህንን መልክ ለማግኘት የጎድን አጥንቶቿን አውጥታለች፣ ፊቷን ሙሉ በሙሉ አስቀይራለች ብለው ቢወቅሷትም እሷ ግን ከአንድ የጡንቻ ሰርጀሪ ውጪ ሌላው መዋቢያና ስፖርት ነው በማለት ትከራከራለች። ነገር ግን የሕክምና ባለሙያዎች እንደሚናገሩት ያንን የመሰለ አሻንጉሊት የሚመስል የሰውነት ቅርጽ ያለ ሰርጀሪ እና ያለ ከባድ ሜካፕ ማግኘት ፍጹም የማይቻል ነው ብለዋል። ቫለሪያ በቅርብ ጊዜ ወዲህ ብሬታሪኒያዝም የተባለ የሰው ልጅ ያለ ምግብና ውሃ በፀሐይ ብርሃንና በአየር ብቻ መኖር ይችላል የሚል ፍልስፍናን እንደምትከተል በመግለጽ የብዙዎችን ትኩረት ስባለች። ስድስተኛ ሃንግ ሚያኩ በምግብ ዘይት ፊቷን የጠፋው ኮሪያዊት። ይህ ታሪክ በፕላስቲክ ሰርጀሪ ታሪክ ውስጥ እጅግ ልብ ሰባሪና አስገራሚ ክስተት ነው። ሃንግ ሚያኮ የተባለች ደቡብ ኮሪያዊት ሞዴል በወጣትነቷ እጅግ በጣም ቆንጆ የነበረች ቢሆንም በሰርጀሪ ሱስ ተጠቂ ሆነች። ፊቷ ላይ በተደጋጋሚ የሲሊኮን መርፌዎች ትወጋ የነበረ ሲሆን በመጨረሻም ፊቷ በጣም እየገዘፈ በመምጣቱ ዶክተሮች ተጨማሪ ሕክምና ለማድረግ ፈቃደኛ ሳይሆኑ ቀሩ። በዚህ ጊዜ ሃንግ በራሷ መንገድ ፊቷን ለማሳመር ወሰነች። በጥቁር ገበያ የገዛችው ሲሊኮን ራሷን በራሷ መርፌ ፊቷ ላይ መውጋት ጀመረች። ያም አልበቃ ብሏት ሲሊኮኑ ሲያልቅባት የምግብ ማብሰያ ዘይትን በመርፌ ሳበችና ሙሉ በሙሉ ፊቷ ላይ ወጋችው። ይህ ድርጊት ወዲያውኑ ፊቷ ላይ ከፍተኛ ኢንፌክሽን ፈጥሮ ሙሉ በሙሉ እንዲያብጥና እንዲበላሽ አደረገው። ፊቷ ከመጠን በላይ ትልቅ ከመሆኑ የተነሳ ትናንሽ ልጆች የመኪና ቆርቆሮ እያሉ ያፌዙባት ነበር። በኋላ ላይ በቴሌቪዥን እርዳታ ተሰብስቦላት የተወሰነ ዘይት በሰርጀሪ ቢወጣም የቀድሞ ውበቷ ግን ሙሉ በሙሉ ጠፍቶ ቀርቷል። አምስተኛ ኤሪክ ስፕራንግ የአሻንጉሊቱ ሰው። ኤሪክ ራሱን ወደ ተሳቢ እንስሳ ለመቀየር የወሰነ አሜሪካዊ የሰርከስና የአፈጻጸም ጥበብ ባለሙያ ነው። ኤሪክ ራሱን ሊዛርድ ማን ወይም የአሻንጉሊቱ ሰው ብሎ ይጠራል። ይህን ለማድረግ ኤሪክ ከ700 ሰዓታት በላይ ንቅሳት ላይ ያሳለፈ ሲሆን ሙሉ አካሉ በአሻንጉሊት ቅርፊት መሰል አረንጓዴ ንቅሳት ተሸፍኗል። ይሁን እንጂ እውነተኛ ለውጥ የመጣው በሰርጀሪ ነው። ምላሱን በቀዶ ጥገና ለሁለት ከፍሎታል። ይህም እንደ እባብ ምላሱን በተናጠል እንዳይንቀሳቀስ ያስችለዋል። ከዚህም በላይ ከዓይኖቹ በላይ ባሉት አጥንቶች ውስጥ አነስተኛ የቴፍሎን ኳሶች በማስገባት እንደ አሻንጉሊት ጉብታዎች እንዲታዩ አድርጓል። ጥርሶቹ ሙሉ በሙሉ በሹል ብረት አስቀይሯል። ኤሪክ በዚህ መልኩ በመኖሩ ደስተኛ እንደሆነና ይህም የሱ ጥበብ መገለጫ እንደሆነ ይናገራል። አራተኛ ሄርበርት ቻቬዝ እውነተኛው ሱፐርማን። ፊሊፒንሳዊው ሄርበርት ከልጅነቱ ጀምሮ የዲሲ ኮሚክ ወይም ጀግና የሆነው የሱፐርማን አምላኪ ነበረ። እንደ አውሮፓውያን አቆጣጠር ከ1998 ጀምሮ ራሱን የሱፐርማን ተዋናይ ክሪስቶፈር ሪቫን እንዲመስል ለማድረግ ከ30 በላይ ሰርጀሪዎችን አድርጓል። ሄርበርት አፍንጫውን አስተካክሏል፣ የቆዳውን ቀለም ነጭ አድርጓል፣ መንጋጋውን አሳድጓል፣ እንዲሁም በሆዱ ላይ ሰው ሰራሽ የሲክስ ፓክ ኢምፕላንት አስገጥሟል። ሁልጊዜ የሱፐርማንን ልብስ ለብሶ በከተማው ለሚገኙ ህፃናት ደስታን ይፈጥራል። ነገር ግን በቅርቡ ዶክተሮች በሰውነት ውስጥ የገባው የጡንቻ ማሳደጊያ ኬሚካል ለጤናው አደገኛ እንደሆነና ተጨማሪ ሰርጀሪ ካደረገ ለሞት ሊዳረግ እንደሚችል አስጠንቅቀውታል። ቢሆንም ግን እርሱ አሁንም ፍጹም ሱፐርማን ለመሆን ያለው ህልም አላቆመም። ሶስተኛ ማሪያ ሆሴ ክሪስቴርና የቫምፓየር ሴትዮ። የሜክሲኮ ተወላጅ የሆነችው ማሪያ ሆሴ የቀድሞ የህግ ባለሙያ እና የአራት ልጆች እናት ነች። በወጣትነቷ በቤተሰብ ውስጥ ይደርስባት ከነበረው ከፍተኛ ጥቃትና ጭቆና ለመውጣት እና ራሷን ጠንካራ አድርጋ ለመገንባት በሚል እንግዳ ውሳኔ አስተላለፈች። ራሷን ወደ ቫምፓየር ቀየረች። ከ90% በላይ አካሏን በንቅሳት ከመሸፈኗን በላይ በግንባሯና በጭንቅላቷ ውስጥ የታንታኒየም ብረቶች በማስገባት ሰው ሰራሽ ቀንዶች እንዲበቅሉባት አድርጋለች። ጥርሶቿን በሙሉ አስቀድማ እንደ ቫምፓየር ሹል እንዲሆኑ አድርጋለች። ማሪያ እንደምትናገረው እነዚህ ለውጦች ለሷ የነጻነትና የጥንካሬ ምልክቶች ናቸው። በአሁኑ ጊዜ በዓለም ዙሪያ እየተዘዋወረች በትዕይንቶች ላይ የምትሳተፍ ሲሆን በጊነስ ቡክ ላይም ስሟ ሰፍሯል። ሁለተኛ ራጅ አባስ በጥቁር ገበያ ሕክምና ህይወቷ የተበላሸው ሴት።
ራጅ ታሪክ በፕላስቲክ ሰርጀሪ ዓለም ውስጥ ትልቅ ማስተማሪያ የሆነች እውነተኛ አሳዛኝ ክስተት ነው። ራጅ ሴት ስትሆን ይበልጥ ሴት የመምሰል ፍላጎት ነበራት። ይሁን እንጂ ውድ የሆነውን የሕክምና ወጪ መክፈል ስላልቻለች ሞሪስ ወደ ተባለች የጥቁር ገበያ ሐኪም ዘንድ ሄደች። ይህች ሐኪም የተባለች ሴት በራጅ ጉንጮች ውስጥ፣ ከንፈሮችና መንጋጋ ውስጥ የገፋችው እውነተኛ የሕክምና ሲሊኮን ሳይሆን የመኪና ጎማ መጠገኛ ሲሚንቶ እና ማሸጊያ ኬሚካሎችን ነበር። ከጥቂት ጊዜ በኋላ የራጅ ፊት ሙሉ በሙሉ ተለወጠ። ኬሚካሎቹ በቆዳዋ ስር ወደ ጠንካራ ድንጋይ ተቀየሩ። ፊቷ ላይ ትላልቅ እብጠቶች ወጥተው ፈገግ ማለትም ሆነ ማውራት እንዳትችል አደረጓት። ለብዙ ዓመታት በዚህ ስቃይ ውስጥ ከኖረች በኋላ ታዋቂ የቴሌቪዥን ፕሮግራም ላይ ያሉ ፕሮፌሽናል ዶክተሮች በነፃ ባደረጉላት በርካታ አስቸጋሪ ቀዶ ጥገናዎች ፊቷም ወደ መደበኛ ሁኔታ ለመመለስ ችለዋል። አንደኛ፣ ፒግስ ፎክስ የካርቱን ገጸ ባህሪ ለመሆን የሞከረችው። ስዊድናዊቷ ፒግስ ፎክስ ራሷን ሰው ሳይሆን ጄሲካ ራቢት የተባለችውን ታዋቂ ካርቱን ገጸ ባህሪ ለመምሰል የወሰነች ሞዴል ነች። የፒግስ ዓላማ ፍጹም የማይቻል የወገብ ቅጥነትና የሰውነት ቅርጽ ማግኘት ነበረ። ይህን ለማድረግ ፒግስ 6 የጎድን አጥንቶቿን በአንድ ጊዜ በቀዶ ጥገና አውጥታለች። በዚህ ምክንያት በአሁኑ ጊዜ ወገቧ 14 ኢንች ብቻ ነው። ይህም የውስጥ አካሎቿ ጉበት፣ ጨጓራና ኩላሊት ያለምንም የአጥንት መከላከያ እንዲቀሩ አድርጓቸዋል። ስለዚህ ሁልጊዜ ጠንካራ ኮርሴት ለመልበስ ትገደዳለች። ከዚህም በተጨማሪ የአይኖቿን ቀለም ወደ አረንጓዴ ለመቀየር ህንድ ሀገር ሄዳ አደገኛ የሰርጀሪ ሕክምና አድርጋለች። ፒግሲ ለውበቷ ስትል ህይወቷን አደጋ ላይ ለመጣል ወደ ኋላ እንደማትል ትናገራለች። የተከበራችሁ ተመልካቾቻችን ዛሬ የተመለከትናቸው 10 አስገራሚ ሰዎች ታሪክ የሚያሳየን አንድ ትልቅ እውነት አለ። ተፈጥሮ የሰጠችንን መልክ እና አካል ወዶ መቀበል አለመቻል አንዳንዴ ወደ ማለቂያ ወደሌለው የሳይኮሎጂ ቀውስና የአካል መበላሸት ሊያመራ ይችላል። ቴክኖሎጂና ሳይንስ ትልቅ ደረጃ ላይ ቢደርሱም ከተፈጥሮ ህግጋት ውጪ ለመጓዝ መሞከር ግን ዋጋው ከባድ ነው። ከነዚህ 10 ሰዎች ታሪክ ውስጥ የእናንተን ቀልብ ይበልጥ የሳበው እና ያስደነገጣችሁ የትኛው ነው? ከታች ባለው የአስተያየት መስጫ ኮሜንት ሴክሽን ላይ ሐሳባችሁን ያጋሩን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዲሁም እንደዚህ ያሉ አስገራሚ እውነተኛ ታሪኮችን ሁልጊዜ እንዲደርሳችሁ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ በሌላ አጓጊ ርዕስ እስከምንገናኝ ድረስ ሰላም ቆዩን።